ሜጀር ጀነራል ስዩም ሀጎስ፣ ሜጀር ጀነራል ገብረ እግዚአብሔር መብራቱ፣ ብርጋዴር ጀነራል ታደሰ ጋውና፣ ብርጋዴር ጀነራል ተክላይ አሸብር፣ ብርጋዴር ጀነራል ፍስሐ ኪዳነ፣ ብርጋዴር ጀነራል ፓትሪስ፣ ብርጋዴር ጀነራል መስፍን አማረ፣ ብርጋዴር ጀነራል ምግበ ኃይለ፣ ብርጋዴር ጀነራል ሃለፎም ቸንቶ፣ ኮሎኔል ታደሰ ንጉሴ፣ ኮሎኔል ፀሐይ መንጁስ በህዝብ ገንዘብ በአዲስ አበባ ቦሌ ክፍለ ከተማ ያሰሯቸው በሚሊዮኖች የሚገመቱ ቤቶች በወር ደሞዛቸው እንዳልሆነ ፖሊስም አቃቢ ህግም ሳያውቁት ቀርተው ነውነ። እነ ብርሃነ ገብረ ክርስቶስ፣ አባዲ ዘሙ፣ ስብሃት ነጋ፣ ሽመልስ ኪዳኔ፣ አርከበ ቁባይ፣ አባይ ፀሐዬ፣ ገብረመድን ገብረ ዮሐንስ፣ ደብረጽዮን ገብረ ሚካኤል፣ ቴዎድሮስ ሀጎስ፣ ታደሰ ኃይለ፣ ሰማሃል መለስ ዜናዊ ከባህር ማዶ ያከማቹት በቢሊየን የሚቆጠር የህዝብ ገንዘብ እስቲ ይታገድና እነ ነገሬ ሌንጮን እንመን። የሀገራቱን የሙስና መጠን ደረጃ በየዓመቱ የሚዘግበው ትራንስፓረንሲ ኢንተርናሽናል የተባለው ተቋም ከኢትዮጵያ በህወሓት ዘመን ተዘርፎ የወጣው ገንዘብ 17 ቢሊዮን ዶላር ይደርሳል። በአንድ ወቅት በጸረ ሙስና ኮሚሽን የባለስልጣናቱን ንብረት የመመዝገብ ደንብ ወጣና ስራውን ጀመረ። ብዙ የተወራለት ይሄ ኮሚሽን ወደ ጀነራል ሳሞራ የኑስ ቤት ነበር ቀድሞ ያመራው። አቶ ሳሞራም የጸረ ሙስናውን ቡድን አስቀምጦ ስራችሁን አደንቃለሁ፣ ጥሩ ጅምር ነው፣ ግን ከላይ ጀምሩ፣ ከላይ ብሎ ወደ አዜብ መስፍን መራቸው። ንብረት መዝጋቢዎቹ ወደ አዜብ ቤት ሳይደርሱ ግማሽ መንገድ ላይ እንደጠፉ ይነገራል። ጤና ይስጥልን ሀብል ተረክቤት አቦይ ዘባረቁ ሰማሃልስ የእንግዳ ታደሰን የፕሮፌሰር መስፍን ወልደ ማርያምና የክንፋ ሰፋን አጫጭር ህወሓታዊ ወጎች ልናካፍላችሁ ወደድን። ይህን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ነው። አቦይ ዘባረቁ ሰማሃልስ ያንን ገለባ ልጅ ከደጅ ወደቀው አድራሻህ ወዴት ነው ብለህ አትጠይቀው፣ የነገው ነፋስ ነው መንገዱን የሚያውቀው። ከበውቀቱ ስዩም። ጥቅምት 5 ቀን 2009 ዓ.ም የሸራተን አዲስ የላሊበላ አዳራሽ ቲያትር ቤት መጋረጃ ለተደራሾች ተገለጠ። 250 ታዳሚዎችን ባጨናነቀ ሁኔታ የቲያትር ቤቱ አዳራሽ ሞልቶ ነበር። በዲሞክራሲያዊ ግንባታ ችግሮች ላይ የተሰነዘሩ ምልከታዎች በሚል መርሃ ቃል በአቶ በረከት ስምዖን መራኤ ተውኔት አዘጋጅነት በልደቱ ተዋኝነት የተካሄደ ስብሰባ። አዳራሹን ያለ ስሙ ቲያትር ቤት ያልኩት ጠፍቶኝ አይደለም። ከወሎ ላሊበላ ምድር እስከ ሸራተኑ የላሊበላ አዳራሽ ድረስ እነኚህ ሁለት ሰዎች እጅግ እየተደጋገፉ እንደሚያቄሉን ስለገረመኝ ነው ቲያትር ቤት ያልኩት። ይሄ ጽሑፍ በአቶ ልደቱ ተደጋጋሚ የአልጋ መውደቅ ኃጢአት ላይ ጊዜውን አያጠፋም። እሱን ለነፍስ አባቱ ትተንላቸዋል፣ ነፍስ አባት ካለው። እንዲሁ ግን ምንም ሳልል እንዳላልፈው የሚመጥነውን ግጥም ከበውቀቱ የግጥም መድብል ላይ አገኘሁ። ከመግቢያዬ ላይ የተጻፈውን ልደቱ ዕድሜ ሰጥቶት ነገ ሌላ መንግስት ቢመጣም ንፋሱ ገፍቶት ሲያመጣው አዲስ ተዋናይ ሆኖ ከመምጣት ምንም የሚያግደው ህሊና የለውም። ሼም የለሽ ነው የሚሉት አራዶች። ወደ አቶ በረከት ልምጣ። አንድ የሶቪየት ህብረት ቀልድ ትዝ አለኝ። በጎርባቾቭ አማካኝነት በወጣ ጥብቅ አዋጅ መሰረት ቮድካ እንደ ልብ በሶቪየት ከተማ ባለመገኘቱ ህዝቡ የመንግስት ማከፋፈያ ደጃፍ ላይ ተሰልፎ ለመግዛት ተራ ይጠባበቃል። አንድ ጀብራሬ የሶቪየት ዜጋ የሰልፉን ጥምጥም ባይኑ ቃኝቶ እንዲህ በዋዛ እንደማይደርስበት በንዴት ከተረዳ ኋላ ከሰልፉ ውስጥ ጮሆ በመውጣት በምንም አይነት ይህን ሰልፍ አልከተልም፣ ጎርባቾቭ የሚባለውን ሰው ባገኝ እገለዋለሁ እያለ በቀጥታ ወደ ክሬምሊን ቤተ መንግስት አመራ። ከ40 ደቂቃ በኋላ ይሄ ሰው ተመልሶ ቀድሞ ተሰልፎበት ወደ ነበረበት ቦታ እየተወራጨ ሲመጣ ሰልፉ ላይ የነበሩት ሰዎች በአንድ ድምፅ ገደልከው፣ የታባቱ ገላገልከን ይሉት ጀመር። ምን እገለዋለሁ? ክሬምሊን ቤተ መንግስት ስደርስ ጎርባቾቭን ሊገድሉ የተሰለፉ ሰዎች ሰልፍ ከዚህ ሰልፍ እጥፍ ስለሚበልጥ ይሄኛው ሰልፍ ይሻላል ብዬ ተመለስኩ ይላቸዋል። መርሃኤ ተውኔት በረከት ስምዖንም ባስመዘገብነው የኢኮኖሚ እድገትና የዲሞክራሲ ባህል መጎልበት የተነሳ የህዝባችን ንቃተ ህሊና በማደጉ የተፈጠረ ተቃውሞ እንጂ ህዝባችን ፌዴራላዊ አስተዳደራችንን በመቃወም ያደረገው ህዝባዊ አመጽ ቤተ መንግስቱን ለመናድ አልነበረ። ስለዚህ እንደ ጀብራሪው የቮድካ ሰልፈኛ ቅጥፈት ከዚያኛው ሰልፍ ይሄኛው ይቀላል አይነት የመሸወጃ ቲያትሩን የዚህ ሁሉ አመጽ ልማታችን ያመጣው እድገት ነው በሚል ምን ተፍረት ባጣ የፖለቲካ ተራክቦ ብልግና ስብሰባውን መርቷል።
በዚህ የበረከትና የልደቱ ቲያትራዊ ጨዋታ ላይ የኢኤምኤፍ ድህረ ገጽ አዘጋጅና አምደኛ አቶ ክንፈ አሰፋ የሄደበትን ትንታኔ አንብቤዋለሁ። በአብዛኛው አቶ ክንፈ ያነሳቸውን ነጥቦች ብጋራም በአንዳንዶቹ ተሳታፊ ሰዎች ላይ ልዩነት አለኝ። የሸራተኑ ጉባኤ እንዴትና ለምን ዓላማ ተዘጋጀ? በአባዱላ አማካኝነት ይሄ ጉባኤ ለምን በገሃድ እንዲከፈት ተፈለገ? ጉባኤው ሲዘጋጅ ታዳሚና አድማቂ ሆነው የተመረጡት ሰዎች በምን መስፈርት ተመረጡ? ፕሮፌሰር መራራና ኢንጂነር ይልቃል በግል ነው የተጋበዙት ወይስ የሚመሩትን ፓርቲ ወክለው? አቦይ ዘባርቀው ወይስ ሆን ብለው መራራና ይልቃል ጓደኛሞች እንጂ ፓርቲ የላቸውም ያሉት? ታውቆና ታስቦበት ነው ከመጀመሪያው ተርታ ሰልፍ ላይ አቦይ ወንበር ያልተሰጣቸው? ሰማሃልስ እንደ ተረሳ የቤት ልጅ ከመጨረሻው ረድፍ ላይ ለምን ተወረወረች? ብዙ ጥያቄዎችን የዕለቱን የስብሰባ አዳራሽ ድባብ በመመልከት መጠየቅና ግምቶችን መስጠት ይቻላል። ገራሚው ጉዳይ ግን ተከልካይ በአዋጅን አሽሞንሙኖ ባወጀበት ማግስት በዲሞክራሲያዊ ግንባታ ችግሮች ላይ የተሰነዘሩ ምልከታዎች በሚል ባዶና ቱሻ መፈክር ውስጥ የተገኙት ጉምቱ ተቃዋሚዎች በተበላ ዕቁብ ውስጥ አድማቂ ሆነው መገኘታቸው ነው አጠያያቂው። ቢያንስ እነኚህ ሁለት ሰዎች በዚህ ጉባኤ ላይ እንዲገኙ ሲመረጡ የዕለቱን ጉባኤ የወደቁ ሰማዕቶችን በማሰብ በህሊና ጸሎት ጉባኤው እንዲጀመር ያለማድረጋቸው ለሀገሪቱ መጻኢ ሁኔታ ሰላምና መረጋጋት ሲባል የታሰሩ የህሊና እስረኞች ነፃ እንዲወጡ እንኳ ሳይጠይቁ በረከት ቀድሞ ሊጫወትባቸው ባዘጋጀው የዲሞክራሲ እድገታቸው ያመጣው ቁጣ ነው ጨዋታ ተጠልፈው ያላቸውን ካርታ ተኩሰውና ጨርሰው በተቃዋሚነት ጨዋታ ለአሜሪካ ምክር ቤትና ለአውሮፓ ህብረት ፓርላማ ለሚቀርብ ካሜራ ገጭ የሳሎን ቤት ጨዋታ ተበልጠው ሩጫቸውን ጨርሰዋል። ይሄ ጉባኤ ሲዘጋጅ ታስቦበት በረከት ቅድመ ሴራውን ጎዝጉዞበት እንደሆነ የሚታወቀው ጉባኤው የተከፈተው በሀገሪቱ ፓርላማ አፈ ጉባኤ መሰረት መሆኑ ነው። ይህ ለፈረንጆቹ ታላቅ መልከታ ነው። ፈረንጆች በየሀገራቸው የፓርላማ አፈ ጉባኤዎችን የክብር ቦታ ያውቁታል። በዚህ ጉባኤ ላይ ካሜራው በደንብ እንዲታዩ ያደረጋቸውና በተቃዋሚነት ማማ ላይ ወጥተው እንዲጎሉ ያደረጋቸው በሰሜን አሜሪካ የአሜሪካን ኮንግረስ አባላቶች በቅርበት በጋራ ሲያናግሩ የከረሙትና በጋራም በአንዳንድ የአሜሪካ ግዛቶች ለኢትዮጵያውያን ስብሰባ ሲጠሩ የነበሩ ሁለቱ ተቃዋሚዎች እንደሆኑ ወያኔ ስለምታውቅ ነው። ይህን ጨዋታ ወያኔ ጠንቅቃ ስለምታውቅ ካሜራ ላይ ሞልተው እንዲታዩላት በደንብ ሰርታለች። በሌላ በኩል ምንም እንኳ ለአባላቶችና ደጋፊዎች ግልጽ አይሆንም ከሰሜን አሜሪካ መልስ በኢንጂነር ይልቃል ላይ ባልተገኙበት መፈንቅለ መንግስት ተደርጎባቸው በምትካቸው አቶ ይሽዋስ አሰፋ መመረጣቸው በአደባባይ ተነግሮ ነበር በወቅቱ። ይህን የምርጫ ስነ ስርዓት የመራው ደግሞ የምርጫ ቦርድ ጭምር እንደሆነ በግልጽ በተነገረበት ወቅት እንዴት ኢንጂነር ይልቃል በዚህ ስብሰባ ላይ ተገኙ? መሪዎቹ ፕሮፌሰር በቃናና ዶክተር አዲሱ ባሉበት ነው ኢንጂነር ይልቃል በሰማያዊ ፓርቲ ስም ክርክር ውስጥ የገቡት። አይ በትግል ነው እንዳንል ደግሞ አቦይ ስብሃት በመራራ ላይና በይልቃል ላይ የሰነዘሩት ሂስ አንድ ነገር ያሳብቃል። ጽሁፌን ለማጠቃለል እንደ ቀድሞው ደርግ መፈክር እኛም ማረሳናችሁም አይነት መፈክር ያረሳኋቸውን ሁለት ሰዎች ጠቅሼ ላጠቃልል። ወደ ሰማሃል ስመጣ ብዙዎች በሰሞኑ በፌስቡክ ላይ ሽንት አስፈንጥሮ ከመሽናት ፎቶ ባሻገር እስከ የጆሮ ግንድ የጺም አወራረድ ጆንትራ ቮልታ ፎቶዎቿን ጭምር በማምጣት ሐሳቦቿን ሲተቹ አይቻለሁ። በኔ በኩል ሰማሃል ያጠፋችው ጥፋት አልታይ ብሎኛል። እንዳቦይ ከመድረኩ ርዕስ ወጥታ ባገኘችው እድል ግን ራሱ ህወሓት ያመጣውን መመሪያ ራሱ እየበላው የኋሊት እንደሄደ ያጋለጠችበት መድረክ ነው። ከመለስ አንጻር ልጅቷን ጭምር በመጥላት ሳይሆን የምንቃወማት ያደረገችው ንግግር በህወሓት የስልጣን ማማ አወጣጥ ላይ ችግር እንደገጠማት የሚያሳይ ነው። በእነማን ላይ ቂም እንዳላት የአባቷ ልጅ ሳታፍር ፍርጥም ብላ ተናግራለች። እዚያ ማዶ ጭስ ይጨሳልና አጭሳም ይሁን አንጀቷ ጨሶ በቡሄ መልክ አውርዳለች። የስልጣን ብጥብጥ ጭምር እዚያ ቤት እንዳለ የሚያሳይ ጭምር ነው። መለስ ሲሞት ይቅርታ ሲሰዋ አቦይ ስብሃት በአደባባይ ወጥተው በአሜሪካን ድምፅ ራዲዮ ድርጅት ውስጥ ካለ ድረስ መለስ ሞተ፣ ፋጡማ መጣች፣ የሚመጣ አደጋ የለም፣ የሚፈጠር ቫኪዩም የለም እስካሉ ድረስ ለምን የተገለላችሁት የህወሓት አዛውንቶች ድርጅት ውስጥ ካለ ድረስ ተመልሳችሁ ወደ ስልጣን መጣችሁ? እኛ ተተኪ ወጣቶች ልጆቻቸው እያለን ነው ያለችው። ዋሸች እንዴ? ጋዜጠኛ ሳምሶን ማሞን በሚመለከት መድፊያዬን በቀድሞዋ ሶቪየት ህብረት አምባገነን መሪ ስታሊን ላይ በተቀለደው
ቀልድ ዙሪያ በማጠንጠን ወደ ሳምሶን ማሞ አለፍኩ። ስታሊን ፊልም ቤት ሄዶ የያዘውን ዱካክ በሳቅ ካስወገደ ኋላ ያን የመሰለ አስቂኝ የቲያትር ገቢርን በብቃት የተወጣውን ኮሚክ አክተር አድንቆ ሲያበቃ አስጠርቶ የአድናቆቱ ማሰሪያ ያደረገው ያን ድንቅ ኮሚክ አክተር አሁኑን ወስዳችሁ ረሽኑት በማለት ነበር። ይህ የስታሊን ትዕዛዝ ያሳዘናቸው የቲያትር ቤት ኃላፊዎች ቢያንስ ከላይ ከንፈሩ ላይ ልክ እንደ ስታሊን ያጎፈረውን የከንፈሩን ጢም ይላጭና ይትረፍልን ብለው ስታሊንን ቢማጸኑ ይሁን ጺሙን ላጩና ረሽኑት እንዳለው ሳምሶንም የጊዜ ጉዳይ እንጂ በጌታቸው ረዳ የሚተርፍ አይመስለኝም። ሳምሶን የራሱን ተክለሰውነት አጉልቶ ለማሳየት ሲል የበረከትን ቢሮ በስድብ እበት ለቅልቆ እንደሚወጣ ራሱን አጀግኖ ተናግሯል። በረከትን አድንቆ የጌታቸው ረዳን መዋቅር አኳሶ መናገሩ ከተሰመረው 40 ኪሎ ሜትር ቀይ መስመር ውስጥ ያለፈ ይመስላል። አዲሱ አስገዳጅ ወይም አስገዳይ አዋጅ ደግሞ ከአፍንጫው የረዘመ የአሊባባን ጫማ አይነት የተጫማ ሰው ደብረ ዘይት ጁስ ቤት ላይ ካልቆመ አልፌ ቢሾፍቱ ሄዳለሁ ቢል ቢያንስ ጫማው እንደ ምድር ዘላይ ሰው ጫማ ከተሰመረው መስመር አልፎ ቢሾፍቱ ወይም ደብረ ዘይት ስለሚደርስ አዲዮስ ነው። ሳምሶናችን በለፈለፉ ባፊ ጠፉ ነውና ከሰሞኑ የኮሙኒኬሽኑ ጽህፈት ቤትን ውሳኔ እንሰማለን። ፕሮፌሰር መስፍን ወልደማርያም አይ ስብሃት ነጋ ሲሉ ያጋሩትንም ጽሑፍ እናንሳ። በኢትዮጵያ ውስጥ ስልጣን ሳይኖረው ባለሙሉ ስልጣን፣ ዕውቀት ሳይኖረው ባለሙሉ ዕውቀት የሆነ ሰው ስብሃት ነጋ ብቻ ነው። እንዲያውም ከዚያም አልፎ ራሱን የቻለ ሉዓላዊ ነጻነት ያለው ግለሰብ ነው ለማለት የሚቻል ይመስለኛል። በዚህ ግለሰብ ላይ ማደንቃቸው ሁለት ነገሮች ናቸው። በሉዓላዊነቱ የተጎናጸፈውን ስልጣን ሙሉ በሙሉ ይጠቀምበታል። ይቆጣኛል ወይም ይቀጣኛል ብሎ የሚፈራው የለም። ስብሃት ነጋ የሚፈራው ምንም ነገር የለም። ሁለተኛ በሉዓላዊነቱ ያለውን ሙሉ ነጻነት በሙሉ ልብ ይጠቀምበታል። ናስ በላይ ከበደ እንዳለው የቅብጠት መዘላበድ ሊሆን ይችላል። ስብሃት ነጋ የተናገረው ነገር ትክክል ይሁን አይሁን ጉዳዩ አይደለም። ዋናው ነገር መናገሩ ነው። በአንድ ወቅት አዲስ አበባ ዩኒቨርሲቲ ከጋዜጠኝነት ተማሪዎች ጋር ባደረገው ውይይት ላይ ሁለት ሰዎች ጽፈው አይቻለሁ። ዶክተር በድሉ አቅጅራ በፋክት ላይ፣ ናስ በላይ አበበ በኢትዮ ምህዳር ላይ። ሁለቱም ሰዎች አልወደዱለትም ማለት ያንሳል። የሚወዱለትና የሚያጨበጭቡለት መኖራቸውም ሳይታለም የተፈታ ነው። ነገር ግን ስብሃት ነጋም ሆነ ደጋፊዎቹ በአደባባይ መጥተው ለመከራከር አይችሉም። ናስ በላይ አበበ እንደሚነግረን አቶ ስብሃት ነጋ የውጭ ሰው እንዳይገባ ከተማሪዎቹ ጋር ተደራድረው ነበር የመጡት። ስለሆነም ነበረ ከፍተኛ ጥበቃ አልፈን የገባ ነው። ብቻውን ተናግሮ በጭብጨባ የሚሸኝበት መድረክ በመፈለጉ በከባድ ጥያቄም ቢሆን የሚያጣድፉት ሰዎች እንዳይኖሩ ማረጋገጡ በተማሪዎቹም ቢሆን ውሎ አድሮ ትዝብት ላይ ይጥለዋል። ዶክተር በድሉ አቅጅራ ስለ ስብሃት ነጋ ከኢትዮጵያዊነት መውደቅ በሚል በጻፈው ላይ ዶክተር ዳኛቸውን እንደሚከተለው ይጠቅሳል። ከኢትዮጵያዊነት መውደቅ ማለት በቃ ባጭሩ ኢትዮጵያዊ ሆኖ ኢትዮጵያዊ አለመሆን ነው። በቅንፍ ያለው የኔ ነው። ልክ ነው። አንድ ግለሰብ በማናቸው ምክንያት ከኢትዮጵያዊነት ቢወድቅ ኢትዮጵያዊነቱ የከሸፈ ነው ለማለት ይቻላል። ነገር ግን ከኢትዮጵያዊነት መውደቅንና ኢትዮጵያዊነትን መጣልን ለይተን ማየት ያስፈልጋል። አንድ ሰው በማናቸው ምክንያት ከፍተኛውን የኢትዮጵያዊነት ባህሪና ግዴታ መሸከም አቅቶት ቢወድቅ ለዚያ ሰው ኢትዮጵያዊነቱ ከሸፈ። ለስብሃት ነጋና ለጓደኞቹ ከከሸፈባቸው የቆየ ይመስለኛል። ከራሱ አልፎ የሌሎችን ኢትዮጵያዊነት ለማክሸፍ የሚሞክር ደግሞ ከመክሸፍ አልፏል። ከኢትዮጵያዊነት መውደቅ ማለት የከሸፈ ኢትዮጵያዊነት ነው ማለት ነው። ስብሃት ነጋ ዋና ዓላማው በሙሉ ነጻነት የመጣለትን እንደመጣለት መናገር ነው። ምሳሌዎች እንጥቀስ። ከኢትዮጵያ ሕዝብ በላይ የኤርትራ ሕዝብ ኢትዮጵያዊነት አለው። ስብሃት ነጋ ስለ ኢትዮጵያ ሕዝብ፣ ስለ ኤርትራ ሕዝብ፣ ስለ ኢትዮጵያዊነት ያለው ዕውቀት የሚባል ነገር እንዲህ ያለው መዘባረቅ ነው። ስብሃት ነጋ ጨረቃ ከፀሐይ የበለጠ ትሞቃለች ቢልም አይደንቀኝም፣ አልከራከርም። ስብሃት ነጋም ብቻውን መናገር እንጂ መከራከርም አይፈልግም። የኢትዮጵያ ሕዝብ ከኤርትራ ሕዝብ የበለጠ የኤርትራን መሬት ይፈልጋል። እንደ ምሳሌ ያነሳው አሰብን ነው፣ ባድመን አላነሳም። እሱና ጓደኞቹ የኢትዮጵያን ወጣቶች በከሸፈ ጦርነት ውስጥ የማገዱት ባድመ ለሚባል መንደር ነው እንጂ አሰብ ለሚባል ወደብ አልነበረም። በዚያን ጊዜ ጦርነቱን በመቃወም ድምፄን ያሰማሁት ኢትዮጵያዊ ወይም ኤርትራዊ ሆኜ አልነበረም፣ ሰው ሆኜ ነው። ዛሬ ስብሃት ነጋ ሲዘላብድ ኢትዮጵያዊነት የማይታበይበትን ያህል ኤርትራዊነትንም አይታበይበትም። በዚህም ጉዳይ ላይ መከራከር አይፈልግም። ሐመሩሃ ለማንኛውም ሰማያዊ ፓርቲ ሰልፍ መከልከላቸው የማውቀው ብዙ ነገር የለኝም። ይከልከሉም አልልም፣ አይከልከሉም አልልም፣ መብታቸው ነው። ይሄ መዘላበድ ካልሆነ ምንድን ነው?
ምን ቁም ነገር ይዞ ነው ይሄንን የተናገረው? የገለባ ክምር ውስጥ አንድ ፍሬ መፈለግ ይቀላል። አንድ ሌላ የስብሃት ነጋ ዘዴ ካልነው ጉዳዩን በሚገባ ሳጣራ እንደመጣለት ይናገርና አላውቅም ይላል። የማያውቀውን መዘባረቅ ግን ይችላል። በወቅቱ ሰማያዊ ፓርቲ የምን ፓርቲ እንደሆነ አይታወቅም። የእስላም ፓርቲ ነው። ስብሃት ነጋ ዕውቀትን የሚሻ ቢሆን ለፓርቲዎች ዕውቅናን የሚሰጠው መስሪያ ቤት ያውቀዋል። ለምን ብሎ ይጠይቅ? ለምን ብሎ እውነቱን በማወቅ ይታሰር? ትክክለኛ መረጃ ባለማወቅ እንደ ልብ የመናገርን ነጻነት ይገድባልና አላውቅም ማለት ለመዘላበድ ይጠቅማል። ምንም እንኳ የሰላዮች ሰራዊት እንዳለው ብናውቅም ስለ እስላሞችና ሰማያዊ ፓርቲ የተናገረውን እንደ ፖለቲካ ከወሰድ ነው ደረጃውን ከማሳየት አያልፍም። ሰማያዊ ፓርቲን በወቅቱ በሁሉም ዘንድ ለማስጠላት የሚከተለውን ይላል። እስላሞች ወንድሞቻችሁን የሚሉት ደግሞ የት ያውቁናል? ሲቀጠቅጡን የነበሩ ተራ ህዝብም አይወዳቸውም። የጤፍ ቅንጣት የምታህል የማሰብ ተግባር ቢኖርበት ስብሃት የተናገረው ያልተጠረነፉትን እስላሞች በሙሉ የሰማያዊ ፓርቲ ደጋፊ የሚያደርግ መሆኑን መረዳት ይችል ነበር። አቦይ ስብሃት ነጋ 120 ዓመታት ያህል ወደ ኋላ ቢሄድ ኤርትራ የሚባል ሀገር አያገኝም። በዚያ መሬት ያሉ ሰዎች ላላቸው ወይም ለሌላቸው የኢትዮጵያዊነት ስሜት የስብሃት ነጋን ምስክርነት እንደማይፈልጉ በጣም እርግጠኛ ሆኖ መናገር ይቻላል። ለሌሎቻችን ኢትዮጵያዊነትም ቢሆን የስብሃት ነጋ ምስክርነት አያሻንም። አሰብን አንስቶ ብዙ ወጣቶች ያለቁበትን ባድመን ሳያነሳ መቅረቱ በአንድ በኩል አሰብንም ሆነ ባድመን ከሚፈልጉ ወገኖች መሃል እሱ መውጣቱን በጣም ግልጽ አደረገ። ወዴት እንደገባ ግን ገና አልነገረንም። በወቅቱ እነ ዶክተር ነገሪ ሌንጮ የኢትዮጵያ መንግስት ኮሙኒኬሽን ጉዳይ ጽህፈት ቤት ኃላፊ ሚኒስተር በነበሩበት ወቅት የነጋዴዎች አድማ ቀጥሎ ነበር። ከክንፍ አሰፋ ገዢው ፓርቲ ከያቅጣጫው በመወጠሩ የችግሩን ትኩረት አቅጣጫ ማስቀየር ነበረበት። የተለመደ የፉገራ ካርዳቸውን መዘዝ አድርገው ለዶክተር ነገሪ ሌንጮ ሰጧቸው። ኦቦ ነገሪ ሌንጮ 34 የመንግስት ባለስልጣናትና ነጋዴዎች በሙስና ተጠርጥረው መታሰራቸውን ለመገናኛ ብዙሃን አብስረው ነበር። እነማን እንደታሰሩ ግን አልገለጹም። በወቅቱ ታሳሪዎቹን ሊያውቋቸው ስለማይችሉ ሊገልጹ እንደማይችሉ ግልጽ ነው። እንደ ወትሮ ተጽፎ የተሰጣቸው ከማንበብ ውጭ አማራጭ ስለሌላቸው የፕሮፌሰር መራራ ጉዲናን መታሰር እንደ ማንኛውም ተራ ሰው በዜና የሰሙት ነገሪ ሌንጮ ምን አፍ ኖሯቸው ስለ ባለስልጣናት መታሰር ይነግሩናል? ስራዎቼን ሁሉ በግምት ነው መሰራው፣ መረጃ እንኳ አይሰጡኝም የሚሉ ጠቅላይ ሚኒስትርስ ምን አቅም ኖሯቸው ጉዳዩን ያስፈጽሙታል? የሙስና ጉዳይ በየዓመቱ ነው የሚነሳው። ችግር ሲመጣ እየጠበቁ ለአቅጣጫ ማስቀየሪያ ይለቁብናል። አንዳንዴ በሙስና ታሳሪ ገጸ ባህሪያት ይፈጠሩና አስቂኝ ድራማ ያሳዩናል። ሌላ ጊዜ ደግሞ የንግድ ባላንጣዎቻቸውን ለመበቀል ይጠቀሙበታል። አንዳንዴም ለመታመን ሲሉ ተራ የመንግስት ሰራተኞችና ነጋዴዎችን ይዘው ያጉሯቸውና ግርግሩ ሲረሳሳ ደግሞ ይለቋቸዋል። በእርግጥ የሙስና ተጠርጣሪዎችን ማሰር ቢያስቡ መጀመሪያ አቦይ መስፍንን ወይም አዜብ መስፍንን በማሰር ያሳዩን ነበረ። ጸረ ሙስናው ዘመቻ እውን ቢሆን ኖሮ የህወሓት የጦር አለቆች በወቅቱ በሙሉ መኖሪያቸው ቂሊንጦ በሆነ የእናቱ ስብሃት ነጋ ልጅ እህታቸው ቅዱሳን ነጋ እልቆ መሳፍርት ንብረት ቢታገድ ነበር ጸረ ሙስና ዘመቻ ተጀመረ እምንለው። የሙሰኞች ንብረት ታገደ የምንለው የነ ጀነራል ሳሞራ ዩኑስ፣ የነ ሌተናል ጀነራል ታደሰ ወረደ፣ የነ ሌተናል ጀነራል ገዛኢ አበራ፣ የነ ሌተናል ጀነራል ብርሃነ ነጋሽ፣ የነ ሌተናል ጀነራል ሳዕረ መኮንን ቦሌ ላይ ከ20 ሚሊዮን ብር በላይ የሚገመቱ ቤቶች ሲታገዱ ነው። ሌተናል ጀነራል ገዛኢ አበራ፣ ሌተናል ጀነራል ብርሃነ ነጋሽ፣ ሌተናል ጀነራል ሳዕረ መኮንን፣ ሌተናል ጀነራል አበባው ታደሰ፣ ሜጀር ጀነራል አብርሃ ወልደ ገብርኤል፣ ሜጀር ጀነራል ዮሐንስ ገብረ መስቀል፣ ሜጀር ጀነራል ስዩም ሀጎስ፣ ሜጀር ጀነራል ገብረ እግዚአብሔር መብራቱ፣ ብርጋዴር ጀነራል ታደሰ ጋውና፣ ብርጋዴር ጀነራል ተክላይ አሸብር፣ ብርጋዴር ጀነራል ፍስሐ ኪዳነ፣ ብርጋዴር ጀነራል ፓትሪስ፣ ብርጋዴር ጀነራል መስፍን አማረ፣ ብርጋዴር ጀነራል ምግበ ኃይለ፣ ብርጋዴር ጀነራል ሃለፎም ቸንቶ፣ ኮሎኔል ታደሰ ንጉሴ፣ ኮሎኔል ፀሐይ መንጁስ በህዝብ ገንዘብ በአዲስ አበባ ቦሌ ክፍለ ከተማ ያሰሯቸው በሚሊዮኖች የሚገመቱ ቤቶች በወር ደሞዛቸው እንዳልሆነ ፖሊስም አቃቢ ህግም ሳያውቁት ቀርተው ነውነ። እነ ብርሃነ ገብረ ክርስቶስ፣ አባዲ ዘሙ፣ ስብሃት ነጋ፣ ሽመልስ ኪዳኔ፣ አርከበ ቁባይ፣ አባይ ፀሐዬ፣ ገብረ መድን ገብረ ዮሐንስ፣ ደብረ ጽዮን ገብረ ሚካኤል፣ ቴዎድሮስ ሀጎስ፣ ታደሰ ኃይለ፣ ሰማሃል መለስ ዜናዊ ከባህር ማዶ ያከማቹት በቢሊየን የሚቆጠር የህዝብ ገንዘብ እስቲ ይታገድና እነ ነገሪ ሌንጮን እንመን። ይህን መራራ ሀቅ የሚክድ የለም። ራሳቸውም የሚሉት ነው።
ጠቅላይ ሚኒስትሩ ሲፈሩ ሲቸሩ ሙስና አለ ማስረጃ የለም ብለውናል። አቦይ ስብሃት ደግሞ በሰንደቅ ጋዜጣ አዳልጧቸው 100 ሚሊዮን የሰረቁና ያስዘረፉ 10 ሺህ ብር የሰረቀውን ሲያገላብጡት ሲያስፈራሩት ይታያሉ ብለው ነበር። የሀገራቱን የሙስና መጠን ደረጃ በየዓመቱ የሚዘግበው ትራንስፓረንሲ ኢንተርናሽናል የተባለው ተቋም ኢትዮጵያ ከፍተኛ ሙስና ከሚፈጸምባቸው ሀገራት አንዷ መሆኗን አመላክቶ ነበር። እንደ ተቋሙ ዘገባ ከሆነ ከኢትዮጵያ በህወሓት ዘመን ተዘርፎ የወጣው ገንዘብ 17 ቢሊዮን ዶላር ይደርሳል። ጥናት ከተደረገባቸው 174 ሀገሮች መካከል ኢትዮጵያ 113ኛ ቦታን ይዛለች። ይሄ ቁጥር መንግስታዊ ሙስናው ሀገሪቱ ምን ያህል እንደመዥገር እየመጠጠ መሆኑን የሚያሳይ ነበር። ታቦ ምቤኪ የመሩት ሌላ ጥናት ደግሞ በ5 ዓመታት ውስጥ ብቻ ከኢትዮጵያ ህገወጥ በሆነ መንገድ 10 ቢሊዮን የአሜሪካን ዶላር ወደ ውጭ እንዲወጣ ተደርጓል። በአንድ ወቅት በጸረ ሙስና ኮሚሽን የባለስልጣናቱን ንብረት የመመዝገብ ደንብ ወጣና ስራውን ጀመረ። ብዙ የተወራለት ይሄ ኮሚሽን ወደ ጀነራል ሳሞራ የኑስ ቤት ነበር ቀድሞ ያመራው። አቶ ሳሞራም የጸረ ሙስናውን ቡድን አስቀምጦ ስራችሁን አደንቃለሁ፣ ጥሩ ጅምር ነው፣ ግን ከላይ ጀምሩ፣ ከላይ ብሎ ወደ አዜብ መስፍን መራቸው። ንብረት መዝጋቢዎቹ ወደ አዜብ ቤት ሳይደርሱ ግማሽ መንገድ ላይ እንደጠፉ ይነገራል። አዲዮስ የፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን። የሲቪክ ማህበራት በነጻነት መንቀሳቀስ በማይችሉበት፣ የፕሬስ ነጻነት በታፈነበት፣ የህግ የበላይነት በሌለበት ሙስና እናጠፋለን ማለት በህዝብ ሳይሆን በራስ ላይ መቀለድ ነው። ዓላማው ከችግሩ አቅጣጫ ለማስቀየር ከሆነ ደግሞ ሌላ ካርታ መጠቀሙ የሚበጅ ይመስላል። ደጋግማችሁ በተበላ ካርታ ትጫወቱ ብለን ነበረ።